መቀደድ ይቻላል እንዴ? ቱርክ ተሄዱ ይቀዱለታል ያለውም ስለማይመስል። እሺ አይ ቲንክ ያቺውን ፍሬውንና ወሸላውን አንድ ላይ ክሽና አርግ እሙሙ ይሰሩለታል። ይሄ ጥቁር የለበሰው ኦኬ ካሊፎርኒያ ነው የሚኖረው፣ ኤሌ ነው የሚኖረው። ባይዘው ራሱ እዚህ ነው የሚኖረው። ያ ጥቁር ያደረገው ጆኒ ነው ጃኒ ነው ምናምን የሚሉት ልጅ ማለት ነው። ይሄ ጥቁር ያደረገው ቀይ ያደረገው ነው አይደለም። ኤሌ ነው የሚኖረውና ዩቲዩብ አለው እንትን ኡበር ኢት እየሰራ እዚህ ነው እንደሚያጫውቱት እና ጥቁር ያደረገው ነው ማለት እና ቲንክ ላይክ ይሁን አንዳንዴ እንትን ቲክታክ ላይ ይመጣልኛል። ትራቭል ያደርጋል ብዙ ነው ግን ሂልክስ ነው። ቦርሳውስ እንዴት አየው? ቦርሳው ተመጣ ዳስ ዘ ቲንግ አይ ዶንት ኬር ላይክ አሁን እኔ ማለት ቻፕስቲክ ሊፕስቲክ ሞዴስ ምናምን የሚይዝበት ነው። ቦርሳው እንኳን የሚያስፈልገው ለእንትና ነበረ። ለማን ነው ስሙ? ቀጭኑ ልጅ አላውቀውም። ለሱ ሞዴስ ማስቀመጫ ቢሰጠው ኑሮ ከዛ በኋላ ያንን ሞዴስ ማስቀመጫ ቦርሳ ይዞ በቃ ለሴቶች ነው የምትወጥ ብሎ ኦ ማይ ጋድ ቦርሳው ለሱ ነበረ መሰጠት የነበረበት ቢያነ ኤሊና ሙቭ አድርጓል የምትሉ ታውቃለህ? ሙቭ እንዳደረገ ወደ ሀገሩ ሙቭ እንዳደረገ ልክ እንዳዶናይ ማን ነው ያ ጆኒ? እኔ ማውቀው ልጅ ነው። ሼር አደርግልሃለሁ እንትን ቻናሉ ያ ጆኒ አሪፍ የነበረው ልጅ እኔ ማውቀው ይሄ ሰፋፊ ሱሪ አድርጎ ምናምን ኡበር ኢትስ እና ዶርዳሽ እየሰራ ዩቲዩብ ላይ የሚለጥፈው ልጅ እሱ ልጅ ነው እንደዚህ ለበሰ። ያ ዳሰን በጌታ በኢየሱስ ወይ now you know who I'm talking about, right? ይሄ ብራዘር ነው ያ like ቀየሩብን ያ ዳሰን ጠበጠቡብኝ ወንድሜ። ወይኔ ጠበጠቡ እና እኔ ትቢያነስቱ እጁ ማለት ነው ሜት ጋላ ያየው ነው የመሰለኝ እንጂ ኢትዮጵያ ነገር ምንም ያየው ነገር አልመሰለኝ። እና ቦርሳው ሞዴስ ይዞበት ነው እንደዚህ ለብሶ እሱ ልጅ ነው ያ ዳሰን። ስማ ሞዴስ ይዘው መጡልህ። ቆይ ላሳይ። አላየህ? እርምናው ኢትዮጵያ ተበላሽታለች። እሺ ባለቀይ ቀሚስ ነው የምልክ። መቼም ባለቀይ ልብስ አልልክም። እሺ አባቴ እኔ ጌታ ለወር አበባ ድምጽ እየሆንኩ ነው አልካሉ። ቀይ በቀይ ለብሰ መነጽር ሁላ ቀይ በአይናችን ሁላ ነው የወር አበባ የምናየው። መነጽር ሁላ ቀይ ደስ ሲል ጽጌረዳው ራሱ የወር አበባ ስለተባለ አበባውን ለማስታወስ ነው አልክ። እኔ አልክ ነው ወሬን የሰማሁት። ምን አባት አመጣለህ? ምን ታሪክ አለክ? ቀይ አበባ ጽጌረዳ አድርገክ ደስ ስትል ለወር አበባ ድምጽ እየሆንከን አየክ። እንዴ አንተ አይተክ ነው የወር አበባ የኔ አባት። የኔ ጌታ እንዴት አይነት ጀግና ነክ! ደስ ስትል በቲክታክ አዋርድ ቀን የወር አበባን ያስታወስክ በጣም እንደ ጀግና ኢትዮጵያዊ። የቲክታክ አዋርድ የወር አበባን ያስታወሰ እኔ ነኝ ያልክ ታዋቂ ኢትዮጵያ ይጂበት በሉ። ተስማምተን ነው ግን የምትጠየቁት ኮሜንታተሮች ጭምር ነው። እኔ ብቻ አይደለም የምጠየቀው። ተጠያቂነት ካስባለ ሁላችን የምንጠየቃታለን። እዚህ ጋር የነበራችሁ 700 ሰው ተጠያቂ ናቸው። ጆሲ እኔ የምለው ጠላቱ ብዙ ነው። የልጅሳ ምን ነው አሉ ሁሉም ጆሲ ነው የሚለው። ሳይደጋ አደረገ እንኳን ለበሰ። ቀይ በቀይ ነው የለበሰው። ምን ችግር አለው? መብቱ ነው። ማን ምን አገባው? ጆሲ ሁሉም ጠላቱ በዛሳ። እሳይ ቀይ ልብስ ነው የለበሰው። ምን አገባቸው? እሳይ ደጋ አደረገ። እኔ ምን አገባኝ ስለ ጆሲ? እኔ የጆሲ ብዙ ጠላት ነው ያለብሰው። ያንተ ተጠንቀቅሽ ጆሲ። ሁሉም ጆሲ ላይ ሂጂበት ይለኛል። ምን አደረገ? ቀይ ልብስ ለበሰ እንጂ ኢቫናን ሂጂበት። ያቺ አጥንቷ ኢቫና አይደለም ስሟ፣ አጥንቷ ነው። የኮሮና ፍሬ ናት። በፓንት የቆመችው ምን መቼውንም ጤነኛ ናት ልትሉኝ አይደለም። ጤነኛ እኮ አይደለችም። ሽፎን ሰፋላት ነበር፣ ሸብረቅረቅ ያደርግሽ ነበር ውዴ። አጥንቴ መሰለ ሰውነትሽን ገርበብ ያደርግልሽ ነበር ውዴ። በነፃ ነው የምሰጥሽ። ሺቲዎቼ ከነሻርቦቹ ጽድት ያሉ አሉ። 3% ነው ብገዢ በ3 ሚሊዮን ያንን ከምገዢ
ድንግልን ጆሲ ታሰር አፈር ብላ አንተ ምን ነው እንሄድባቸዋለን እንጂ ምን ጠላቶቻችን ናቸው አለን እንዴ? ምን ነው ሻው ሁሉም የወዳችሁን ጥላቻ በዚህ አጋጣሚ ብላችሁ ያወጣችሁ ነው እንዲያላችሁ መብቱ ነው። እንኳን ለበሰ ደግ አደረገ። መብቱ ነው የመልበስ የፈለገውን ነገር የመልበስ መብት ሲጀመር ምን አገባን ፓንት አይደለም ራቁቷን ትይድ ማዳሜ ምን አገባኝ እኔ ትቻለሁ። እንዳው የፈለጋችሁትን ነገር ልበሱ። ከፈለጋችሁ ኮፍያ ለብሳችሁ ዱ ከፈለጋችሁ በፓንት ሂዱ። እኔ አይመለከተኝም። ሲጀመር ትቻለሁ። ታውኩት ቀይም ልበሱ ቢጫም ልበሱ እኔ አይመለከተኝም። የራሳችሁ ጉዳይ በቃ ትቻለሁ። እኔ ምን ነው ሸዋ እኔ ምን አገባኝ። እሳይ ደግ አደረጋችሁ። እኔ ሜድብ የታይት የለበስከው ልጅ ብቻ ነው ወንድየው ልጅ ታይት የለበስከው እንደ ሀገር ነው ያዋረድክ። ወንዶች ተነሱ ወንዶች። ታይት የለበስከው ሰውዬ ዳሌ ነው የቀረከ። አንተ ደሞ ከታች ሰፊ ከላይ ጠባብ አድርጎ እንሄድባለን። እንደ ሀገር ነው ያዋረድከን አንተ። እንደ ፈረንጅ ነው ብላችሁ ጭራሽ ባህላችንን ረሳችሁ። ምን ነው ሸዋ አዋርዳችሁናል። አንተ ሰውዬ አዋርደህናል። ኢቫናና ያ ሰውዬ too much ፕሮብሌም ናችሁ። ዳሌ ነው የቀረው ሰውዬውማ ዳሌ ነው እቺስ ዳሌም ምንም የላትም። እንደው ጡቷ ራሱ ምን አርጋው ነው ላው ላይ ለጠፈችው ጃኬቱ እንደዚህ አይገለጥም። እንደው ሰው ሲሄድ እኮ ጃኬቱ ገለብ ይላል። የሷ ግን ገለብ አይልም። አጣብቀሽው ነው ውዴ። ኢቫና ግን ምን አርጋው ነው ጃኬቱን እንዲያረጋችሁት? የሷን ተውት። ኢቫና ያው ጋዜጣ ለብሰሽ ስትመጪ ዝም አለን። በጡት መጃ ስትመጪ ዝም አለን። ጭራሽ በፓንት መጣሽ ውዴ። ኧረ ተይ እንኑርበት ቅስበት አታስገቢን። ምን ነው ሸዋ እንዴ ተው እንጂ። ሴጣን ራሱ የሚቀናብሽ ነው የሚመስለኝ እኔ። ኧረ አይደለችም ኢቫና አይደለችም። ምን አገባኝ እኔ ስለሷ ስም። እኔ ራቁቷን የቆመች ሴትዮ አዋርዱ ላይ አይቻል። እኔ ምን አገባኝ ከስሟ። የሆነች ሴትዮ ራቁቷን ቆማለች። ፓንቲውን ሰውነቷ ያው ጥቁር አይደለም ጥቁሩ ነው ይሁን ምንም የማውቀው ነገር የለኝም። የሆነ ማበጠሪያ የሚመስል ሱሪ ለብሳለች። ደግሞ ጉች ያለ ጡት እንዳላችሁ ነገር እንደው ጡታችሁን እንደው ሰራታችሁ ምትሉ አንዳንድ እኮ ጉች ያለ ጡቶች ምናምን የሚባል አለ እኮ ደግሞ እኮ ማለት ነው። እውነት ለመናገር የናኦሚ ልብስ በጣም ነው የሚያምረው፣ ግን ፍቅር ዲዝም ነው የሚመስለው ስላችሁ ምን መሰላችሁ? ካባው ሙብላዝም ካባ እውነት የምሬ ነው። ካባ ምን ብላዝም ሁሉም ቦታ ካባ ደግሞ እንደ ወንዶችም እንደ ሴት እንትን መጥረግ ጀመራችሁ፣ መሬቱን መጥረግ ጀመራችሁ። የሴቶቹ አልበቃ ብሎ ወንዶችም ከዋላችሁ በካባ መጥረግ ጀመራችሁ መንገዱ። ኧረ ተው ግን ተው። ወንዶች ቆፍጠን በሉ። ወንድ ልጅ ቆፍጠን ሲል ነው የሚያምርበት። ድንግልን የምሬ ነው። ቆፍጠን በሉ። ወንድ ልጅ ቆፍጣና መሆን አለበት። ይሆናል አይደለ? ቀበቶውን ጠበቅ ይሆነ አለ አይደለ? ዝርክርክ መሆን የለበትም። የሴቶቹ ይበቃናል። ወድጇለሁ። ለናሆሜ 50-50 ሰጠዋለሁ። 50-50 አይደለ 70 ሰጥቼዋለሁ። ከ170 ሰጥቼዋለሁ። ማቆይ ልስተካከል ውዴ። ዩቲ ኖ አዋርዱን አልጨረስንም። አዋርዱን እንሄድበታለን ውዴ። ኑ ተሰብሰቡ እናንተ ታብታብ አድርጉ። እንሄድበታለሁ። እኔ አልጨረስኩም ያዋርዱን ነገር ገና አሁን ቀኘት ታርጌ ነው የመጣሁት። እኔ ሳላይ አልፈርድም። እኔ እንትን አልልም፣ ግን እንሄድበታለን። ቅስፈት ከሆነ ድሮ ነው ያስገባችሁ። ስለዚህ ምንም ማድረግ አልችልም። እንግዲህ ቅስፈቱን ጎና እንደ ተከናንበነዋል። እዚህ ቲክቶክ ላይ መቼውንም አንጸድቅም። የቲክቶክ እያለ መቼውንም ጤነኛ እንሆንም። እንሄድባቸዋለን። አዶናይ ታውት እሱን የሆነ ሰውዬ አለ የሚሄድበት በአዋርዱ ላይ ያቺኛዋ ሴቷ ራቁቷን ስትመጣ ሄድንባት 3 ሚሊዮን ብር ስትል ሰማናት። አንዱ ደግሞ
ከላይ ጠበብ አድርጎ ከታች ሰፋ አድርጎ